ይስጥልኝ ተመልካቾቻችን የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርቤያለሁ። አብራችሁኝ ቆዩ። የአረንጓዴ አሻራ መርሃ ግብር ለዱር እንስሳት ጥበቃ ከፍተኛ ድርሻን እያበረከተ እንደሚገኝ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የኢትዮጵያ የዱር እንስሳት ባለስልጣን የ60ኛ ዓመት የምስረታ በዓሉን የማጠናቀቂያ መርሃ ግብር አካሂዷል። በአፍሪካ ህብረት አስቸኳይ የጤና ጉባኤ ላይ ለመሳተፍ የፓን አፍሪካኒዝም ንቅናቄ መነሻዎች አንዷ በሆነችውና በታዋቂው በፓን አፍሪካኒዝም መሪ አክዌ ምድር ጋና አክራ መግባታቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። በጋና ቆይታቸውም ትኩረቱን የአፍሪካ የጤና ስርዓትን ለማሻሻል እንዲሁም ተላላፊ ያልሆኑ በሽታዎችን በመከላከል ረገድ ስልታዊ እርምጃዎችን ለመቀየስ በሚካሄደው መድረክ ላይ እንደሚሳተፉ አስታውቀዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጋና አክራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጋና ሪፐብሊካን መንግስት የውጭ ጉዳይ ሚኒስትርና በከፍተኛ የስራ ኃላፊዎች ለተደረገላቸው ደማቅ አቀባበል የላቀ ምስጋናቸውን አቅርበዋል። የሀገራዊ ምክክር ኮሚሽን ግልጸኝነት፣ አካታችነትና ገለልተኝነትን ከሂደቱ ራሳቸውን አግልለው የነበሩ የፖለቲካ ፓርቲዎችን ወደ ምክክሩ እያመጣ ነው አሉ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት። የምክር ቤቱ ሂደትን በተመለከተ የሚታዩ አፍራሽና ሐሰተኛ መረጃዎችን የኢትዮጵያን በጎ የማይመኙ የውስጥና የውጭ ኃይሎች የሚፈጥሩትን ዘመቻ አካል መሆኑንም ገልጸዋል። በኢትዮጵያ እየተካሄደ በሚገኘው ሀገራዊ ምክክር ልዩነቶችን በውይይት ለመፍታት ለነገዋ ኢትዮጵያ ጠንካራ መሰረት ለመጣል የተወጠኑ ታሪካዊ ሂደቶች ነው። ምክክሩ ዛሬን በማሻገር ሰላምና አብሮነት የሰፈነበት ሀገርን ለቀጣዩ ትውልድ ለማስረከብ የሚያስችል ትልቅ እርምጃ ነው። በሀገራዊ ምክክሩ እየተሳተፉ የሚገኙ ተመካካሪዎች በምክክሩ የተሻለችና የተግባባች ሀገርን ለልጆቻችን ማስተላለፍ እምነታችን ነው ብለዋል። በመጨረሻም የኢትዮጵያ ፌዴራል ፖሊስ በምስራቅ ኢትዮጵያ በኩል የጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገወጥ መንገድ ሲልኩ የቆዩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር መዋሉን አስታወቀ። ተጠርጣሪዎቹ የህገወጥ ሰዎችን ዝውውር በመረብ በመዝጋት ተጎጂዎችን በየመን በኩል ወደ ሳውዲ ገብተው የተሻለ ኑሮ እንደሚኖራቸው ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የሀገራችን አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውን ፖሊስ አረጋግጧል። በተለይም ተጠርጣሪዎች ተጎጂዎችን በመያዝ ወደ ቤተሰቦቻቸው ስልክ በመደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎች እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነልቦና ጫናን በመፍጠር እንደነበሩም ፖሊስ አረጋግጧል። ህገወጥ አዘዋዋሪዎቹ ከተጎጂዎች ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውንና ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን ከ60 ሺህ ሰዎች በላይ ለህትፈት መዳረጋቸውን እንዲሁም በርካታ ሴቶችን መድፈራቸውን በምርመራ ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ህገወጥ የሰዎችን ዝውውርና ተባባሪዎችን በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋናውን እያቀረበ ህብረተሰቡ የዜጎች ተሳትፎን በመተግበር 991 ነፃ የስልክ መስመርና የሰው አልባ ፖሊስ ጣቢያዎችን በመጠቀም መረጃ በመስጠት ትብብሩን አጠናክሮ ሊቀጥል እንደሚገባ ጥሪ አቅርበዋል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ